በስመ ስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ይብዛላችሁ። የኃያሉ የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ዋላችሁ? እንኳን በዕለቱ ታስበው ተከብረው ለሚውሉ የቅዱሳን ወርሃዊና ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። እንዲሁም ለቅዱስ በዓለ ወልድ እንኳን አደረሳችሁ። እዚህ ሰዓት እንድንደርስ የረዳን አምላካችን ልዑል እግዚአብሔር ይክበር ይመስገን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለቅዱስ አምላካችን አማኑኤል ዕለተ ማርያምና ዕለተ ጌና ስቡህ ዓመታዊ በዓል በሰላም አደረሳችሁ አደረሰን። ቅዱስ አማኑኤል የክርስትና ሃይማኖት እጅግ ብዙ ምስጢራትን ያካትታል። ታላቅ መዝገብ ነውና ሰዎች እናልፋለን፣ ዓለምም ታረጃለች እንጂ ምስጢረ ክርስትና አያረጅም፣ እዚህ ቦታ ላይ ይጠናቀቃልም አይባልም። አማኑኤል የሚለውን ስም መረዳት የሚቻለው በአንድ መንገድ እርሱም ምስጢር ሥላሴንና ምስጢረ ሥጋዌን ጠንቅቆ በመማር ነው። ምስጢራት ደግሞ በእምነት ለማይኖር በትህትናም ለማይቀርብ የሚገለጡ አይደሉም። እግዚአብሔር አንድም ነው፣ ሦስትም ነው። ጊዜ ሳይሰፍር ዘመንም ሳይቆጥር እግዚአብሔር በስም በአካል በግብር ሦስትነቱ በባህሪ በሕልውና በመለኮትና በስልጣን አንድነቱ የጸና አምላክ ነው። ከዓለም መፈጠር በፊት ስለነበረው ነገር የሚያውቅ ራሱ ሥላሴ ብቻ ነው። ዓለምን ከፈጠረ በኋላም ምስጢረ ሥላሴ ወይም መለኮት ብለን የምንማረው ትምህርት እንድንድንና እንድንጠቀም ዘንድ እርሱ የገለጠልንን ያህል ብቻ ነው። ይኸውም በየጊዜው እርሱ ለወደዳቸውና ደስ ላሰኙት ቅዱሳኑ የገለጠው ምስጢር ነው። ከዚህ አልፈን በስጋዊ አእምሯችን ጌታን እንመርምርህ ብንለው ግን ፍጻሜያችን ሞት ማደሪያችንም ገሃነም እሳት መሆኑ አይቀርም። ወደ ቀደመ ነገራችን እንመለስና እግዚአብሔር በአንድነቱና በሦስትነቱ ሳለ ይህንን ዓለም ፈጠረ። እግዚአብሔር ዓለምን ለምን ፈጠረ ቢሉ ስሙን ቀድሰን ክብሩን እንዲኖርስ ነው። ከዚህ የተረፈውን ምክንያት ግን ራሱ ባለቤቱ ያውቃል። እግዚአብሔር በኋለኛው ዘመን ሰው የሆነበት ምስጢር እኛን ለማዳን ቢሆንም ይኸው ተግባሩ ዓለም ሳይፈጠር ያሰበው እንጂ በአዳም ውድቀት ምክንያት ድንገት የታሰበ አይደለም። እግዚአብሔር አዳምን በሰባት ሀብታት አክብሮት በገነት ቢያኖረው አትብላ የተባለውን ዕፀ በለስ በላ። በዚህ ከፈጣሪው ተጣልቶ በሞተ ሥጋ ሞተ ነፍስ በተረዴተ መቃብር ረድኤተ ገሃነም ተፈረደበት። በኋላ ግን ንስሐ ስለገባ ከ5500 ዘመን በኋላ ከልጅ ልጅህ ተወልጄ አድንሃለሁ የሚል ቃል ኪዳን ሰጠው። ከዚህ በኋላ ለ5500 ዘመናት ጊዜ ወደታች ይቆጠር ጀመር። ስለ እግዚአብሔር ሰው መሆንና ዓለምንም ማዳንም ትንቢት ይነገር፣ ሱባኤም ይቆጠር፣ ምሳሌም ይመሰል ገባ። ከአዳም እስከ ሙሴ ወይም ዘመነ አበው ምሳሌያት ይበዛሉ። ከሙሴ እስከ ዳዊት ዘመነ መሳፍንት ምሳሌነቱ እየጎሉ መጥተዋል። ከልበ አምላክ ቅዱስ ዳዊት እስከ ቅዱስ ሚልኪያስ ድረስ በዘመነ ነቢያት ነገሥት ግን ትንቢቶች ስለ ክርስቶስ እና ስለ ማደሪያ እናቱ እንደ ጎርፍ ፈሰዋል። ነቢያትም የመሲህን መምጣት እየጠበቁ በጾም በጸሎትና በትምህርት ኑረዋል። እንባቸውንም አፍስሰው ቅድመ እግዚአብሔር ደርሶላቸዋል። መድህነ ክርስቶስም ተወልዶ አድኗቸዋል። አማኑኤል የሚለው ቃል ከዕብራይስጥ ልሳን ወይም ከጽርዕ የሚሉም አሉ። በቀጥታ የተወረሰ ሲሆን ትርጉሙ እግዚአብሔር ምሳሌነ፣ እግዚአብሔር ከኛ ጋር ሆነ፣ እግዚአብሔር ምስሌነ፣
እግዚአብሔር ከኛ ጋር ሆነ እንደማለት ነው። ኢሳይያስ 7:14፣ ማቴዎስ 1:22። ሚስጥሩ ግን ከዚህ የሰፋ ነው። አማኑኤል ማለት እግዚአብሔር ከስጋችን ስጋን ከነፍሳችን ነፍስ ነስቶ በፍጹም ተዋህዶ እኛን መሰለን ማለት ነው። በሌላ አነጋገርም አምላክ ሰው ሆነ፣ ሰው አምላክ ሆነ እንደማለት ነው። ይህንን ሳያደንቁ ቅዱሳን ሊቃውንት ወዝንቱ ስም አብይ ውእይ ደሉ ፈሊጦቶ፣ ይህ ስም ታላቅ ነው፣ ወደ ሁለት ሊከፈሉት ወይም ሊለያዩት አይገባም ብለው ምስጢረ ተዋህዶን አስረድተዋል። ሃይ አበ ዘሳይሮስ። ስለዚህም ከሶስቱ አካል አንዱ ወልድ እኛን ያድን ዘንድ በተለየ አካሉና በከወይነ ቃልነቱ ፍጹም የድንግል ማርያምን ስጋ ተዋህዶ የሰውነትንም የአምላክነቱንም ስራ ሰርቶ አድኖናል። በማህፀነ ድንግል ከተቀረጸባት ደቂቃ ጀምሮ ፍጹም ተዋህዶን ፈጽሟልና መቼም አምላክም ሰውም ነው እንጂ ወደ ሁለትነት ማለትም አምላክን ለብቻ ሰውን ለብቻ አናደርግም። ስለዚህም ዛሬ ዘወትርም እግዚአብሔር ቃል የተዋሃደው ስጋችንን በዘባነ ኪሩብ ሲሰለስና ሲቀደስ ይኖራል። እርሱ ጌታችን እስከዚህ ድረስ ወዶናልና። ፈጣሪያችን በሶስትነቱ ሥላሴ አብ ወልድ መንፈስ ቅዱስ በአንድነቱ እግዚአብሔር ኤልሻዳይ አልፋ ኦ ቤጣ የውጣ ኦሜጋ እያለን እንደምንጠራው ሁሉ በስጋዊ ምክንያት አማኑኤል መድኃኔዓለም ኢየሱስ ክርስቶስ እያለን እንጠራዋለን። ዕለተ ገና ከሳምንታት በፊት ጀምረን የክርስቶስን የማዳን ስራ ለመገንዘብ እየሞከርን ቆይተናል። በተለይ ታኅሳስ 7 ቀን ስብከተ በሚል ስለ እግዚአብሔር ሰው መሆን ትንቢት መነገሩን፣ ምሳሌ መመሰሉን፣ ሱባኤ መቆጠሩን ተመልክተን ነበር። ቀጥለን ደግሞ ታኅሳስ 14 ቀን ብርሃን በሚል አምላካችን እንደምን ባለ ጥበቡ ብርሃኑን እንደ ሰጠን አንዲም ወደን ወደ ጨለማ በገባን ጊዜ ስጋችንን ተዋህዶ ብርሃን እንዲሆንልን ለማየት ሞክረናል። ታኅሳስ 21 ቀን ደግሞ በበደላችን ምክንያት የነፍሳችንን እረኛ አተን ነበር። ለኛው በደል እርሱ ከክሶ ድጋሜ መልካም እረኝነትን ሆኖ በስጋ ማርያም መገለጡን አየን። የዛሬ በዓል ዕለተ ገና ደግሞ ማሰሪያው ነው። ገና ማለት በቁሙ ዕለተ ልደት ስቡህ ማለትም አምላክ ሰው የሆነበት ምስጉን ቀን እንደማለት ነው። ይህ ቀን ሁሌም በየዓመቱ አማኑኤል ወይም ገና እየተባለ ይከበራል። ምክንያቱም ደግሞ ጌታ የተጸነሰ መጋቢት 29 ቀን በመሆኑና ከዚህ ቀን 9 ወር ከ5 ቀናት ብንጨምር ይህ ዕለት ታኅሳስ 29 ቀን ይመጣል። ነገር ግን በአራተኛው ዓመት ዘመነ ዮሐንስ ጳጉሜን 6 ስትሆን 9 ወር ከ6 ቀን ስለሚሆን ቀኑን እንዳይለቅ በዘመነ ዮሐንስ ዕለት ልደቱ ለክርስቶስ ታኅሳስ 28 ቀን ይከበራል። ያም ሆኖ በዘመነ ዮሐንስ ታኅሳስ 28ን አክብረናል ብለን 29ን አንተውም፣ እርሱም ይከበራል። በዚያውም ልክ ደግሞ በሶስቱ አዝማናት በማቴዎስ በማርቆስ እና በሉቃስ ልደቱ በ29 ነው ብለን 28 አንሽረውም። ጌታና አማኑኤል ዕለተ ማርያም እያልን እናከብራለን እንጂ ብዙ ጊዜም በተለምዶ በዓለ ልደት ገና በማለት ፈንታ ገና የምንል ብዙዎች አለን። ግን አበው ባቆዩልን ትውፊት ገና ልደቱን የሚመለከት ሲሆን ገና ግን ባህላዊ ጨዋታውን የሚመለከት ቃል ነው። ዕለተ ማርያም። ዳግመኛ ይህ ቀን ዕለተ ማርያም ይባላል። ማርያም የሚለው ቃል ብዙ ትርጉምን ያዘለ የእናታችን የእመቤታችን የተስፋችንና መመኪያችን የድንግል ማርያም እመብርሃን ስም ነው። ክርስቶስ ተጸነሰ ተወለደ ስንል ለዚህ ሁሉ ምስጢር ማከማቻና የድህነትን መጀመሪያ የመመኪያችን ዘውድና የንጽህናችን መሰረት ድንግል ማርያም ናትና ከፈጣሪ ቀጥሎ ታላቅ ክብር፣ ምስጋና፣ ስግደትና ውዳሴ ለእርሷ ይገባል። አሜን። መድኃኒታችን ክርስቶስ ያዳነን በእርሷ ምክንያት ነውና
ሰለስቱ ምዕት 318ቱ ቅዱሳን ሊቃውንት ይህንን ምስጢር ሲያደንቁ እንዲህ ብለዋል። በስጋ ማርያም ጌታ ተጸነሰ፣ በስጋ ማርያም ጌታ ተወለደ፣ በስጋ ማርያም ጌታ አደገ፣ በስጋ ማርያም ጌታ ተጠመቀ፣ በስጋ ማርያም ጌታ አስተማረ፣ በስጋ ማርያም ጌታ ተሰቀለ፣ በስጋ ማርያም ጌታ ሞተ፣ በስጋ ማርያም ጌታ ተነሳ፣ በስጋ ማርያም ጌታ አረገ፣ በስጋ ማርያም ጌታ በአባቱ ቀኝ ተቀመጠ፣ በስጋ ማርያም ጌታ ዳግመኛ በሕያዋንና በሙታን ላይ ይፈርድ ዘንድ ከመለኮቱ ኃይልን ጋር ይመጣል። መጽሐፈ ቅዳሴ። በዚያም ላይ ለዘላለም ድህነት የምንመገበው የጌታ ስጋና ደም መለኮት የተዋሃደው የድንግል ማርያም ስጋና ደም ነው። ለድንግል ማርያም ክብርና ውዳሴ ስግደት ጋር ይሁን። የድንግል ማርያም ልጅ አማኑኤል ክርስቶስ በርህራሄው ይማረን፣ ከበረከቱ ልደቱንም ያሳትፈን። ከበረከተ ልደቱም ያሳትፈን። ታኅሳስ 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አማኑኤል አምላካችን፣ በዓለ ጌና ስቡህ፣ ዕለተ ማርያም ድንግል፣ 174 ሰማዕታት፣ የቅዱስ ጳውሎስ ማህበር። ወርሃዊ በዓላት ቅዱሳን አብርሃም፣ ይስሐቅ፣ ያዕቆብ፣ ቅዱስ እንድራኒቆስና ሚስቱ ቅድስት አትናስያ፣ ቅድስት ዓመተ ክርስቶስ፣ ቅዱስ ቴዎድሮስ ሮማዊ፣ ቅዱስ አባ ዲርና ቅድስት ኢራኢ። የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ልጅም ተወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለች። በነቢያት ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ተወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው። የቅዱስ ማቴዎስ ወንጌል ምዕራፍ 1 ከቁጥር 20። አሜን። ስለ ቅዱስ ቃሉ የቃሉ ባለቤት አምላካችን ልዑል እግዚአብሔር ይክበር ይመስገን። ከበዓሉ ረድኤት በረከት ያሳትፈን። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። ሀገራችን ኢትዮጵያንም ሰላም ያርግልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።